ማሚ አቤት። እዚህ ቁጭ እንዳልክ እኮ ነው ነበር። መንጋት ይችላል። እዚህ ጋር እንደዚህ ቁጭ ማለት ወርጫለሁ። ምንም ያደርገው መቀመጡ በቃ አዎ በቃ እኔ መታመሙ በጣም ወድጄዋለሁ። ደግሞ መታመሙ ደስ ይላል። መታመም ደስ የሚለውማ ጠዋት ከሳሎን ደግፋ መጣኝ። ረጅም ሰዓት አብረኝ ነው ጠበቀኝ። በጣም ትፈልጊው ነበር ነው? እሱን አላወኩም ነበር፣ ግን ልክ ሲሆን ስመኘው ስጠብቀው የኖርኩት አይነት ስሜት ነው። ንግግር ላይ በጣም ጎበዝ ነሽ። አሁን ምንድን ነው የሚሰማሽ? አሁን ጭንቅ ይለኛል። በዛ ላይ ደግሞ ልቤ በጣም ይመታል። የቱ ጋር? ደስ እስኪ ምሳሽን አምጥቼልሻለሁ። ምንድን ነው አንቺ መሻክሽ? በስርዓቱ አገኝ ቀጥለሽ አገኝ። አንቺ ለማንኛውም ማስረግጬ የምነግርሽ ነገር አለ። ከዛ እንደፈለግሽ መሆን ትችያለሽ። ምንድን ነው? ከወንድሜ ጋር ብዙ እንደተቀራረብሽ እና ከዛም አልፎ ደግሞ እንደምትለጣጠፊ ሰምቻለሁ። እሷ ናታ እያመጣችው ወሬ የምትነግርሽ? አንቺ ምንም የማታውቅ ልጅ በገዛ ንብረቷ ምክንያት ዋጋ እየከፈለች መሆኑን ሳቅ፣ እንዲሁም ደግሞ የአንቺ ወንድም መሆኔን ሳስበው ከዚህ ስራችሁ ጋር እዚህ ጭቃ ውስጥ አብሬያችሁ እንዳለው ሳስብ በደንብ ነው የሚያሳብደኝ። ስማ አንተ ጻድቅ መሆን ነው። አንተም ብትሆን እኮ ምንም የማታውቅ ምትላት ልጅ አባቷን ነው የገደልከው። 10 ጊዜ እኔን መጋፈጥ በከበደ ቁጥር አባቷን እንደገደልኩ አታስታውስ። ሰላም ውድና የተከበራችሁ የፍቅር ቤተሰቦች እንኳን ደህና መጣችሁ። እንግዲህ አለም የህብስት አባቱ ነኝ ብሎ የመጣው ሰው በአሁኑ ሰዓት ላይ እንግዲህ ጭንቀት ውስጥ ይገኛል። ምክንያቱም ደግሞ በአምላክ ክህደት እየፈጸመባቸው መሆኑን እያረጋገጠ በመሆኑ ብዙ ነገሮች እየተደበላለቁበት የመጣ ይመስላል። ታፈሱ እንግዲህ ሰራተኛዋ በአምላክን ትወደዋለች እና ከህብስት ጋር ያላቸውን ቅርርብ ያየች የተመለከተች ሲሆን ይሄ ነገር ደግሞ በጣም ያናደዳት እና በቅናት የተንገበገበችበትን ፓርትም አይተናል። ይፍቱ ሚስት ስትሆን በአሁኑ ሰዓት የአለም ሚስት ነች። የበአምላክ ደግሞ እህቱ ናት ማለት ነው። አሁን ላይ ይፍቱ የምታደርጋቸው ነገሮች በጣም ከባድ ወንጀሎችን ጭምር እየሰራች ብትሆንም አሁን ላይ ከባሏ ጋር ተባብራ የምታደርገውን ወንጀል በአምላክ የማይደግፋቸውና እንዲሁም ደግሞ አንተ ሰው ህይወት አጥፍተሃል በማለት እየወነጀሉት የኖሩበትን ምክንያት በደንብ አድርጎ ለህብስት አስረድቷት ነበር ከዚህ ቀደም እንዳየነው ባለፈው ክፍል ላይ። አሁን ላይ ግን ይሄንን ነገር እንደማያፍርበትና መግደሉንም እንዳመነ እንዲሁም ደግሞ በዚህ ጉዳይ እያስፈራራችሁኝ ከዚህ በላይ መቀጠል የለብኝም ሲል ነገሮችን እንግዲህ አብራርቶ ሲነግራቸው ሁለቱም ተደናግጠው ነበር ባልም ሚስትም። ምክንያቱም ደግሞ ይፍቱ ወንድሟ ላይ የምታሴረው ሴራ ከባድ መሆኑን እየተመለከተ በመጣ ሰዓት ላይ እህቱን ጭምር አንገቷን እንድትደፋ አድርጓት ጥሏት ሄዷል ማለት ነው። ሌላው ነገር ይፍቱ ህብስት ላይ የምታደርገው ሴራም ሌላኛው ነገር ነበረ። አሁን ላይ ህብስት እንግዲህ እግሯ እየተንቀሳቀሰ አለመሆኑ የተወሰነ እግሯን የሚይዛት ነገር እንዳለና እየከበዳት እንደሆነ ሆስፒታል ክትትል እያደረገች እንደነበረም አይተናል። በዚህ መካከል ላይ ምን ሆና ይሆን የሚለውን መልስ የታጣለት ቢሆንም አሁን ላይ ግን በራሷ አንደበት ይፍቱ እንግዲህ በይፋ ስራውን እንደተቀላቀለችና የቤት ሞግዚት ስላመጣች ከዚህ በኋላ ስራውን ከባሏ ጋር ሆና እንዲሁም ከወንድሟ ጋር መስራት እንደምትችል ከዚህ ሴራ ባሻገር ደግሞ ህብስትን እግሯን እንደዚህ እንዲሆን ያደረገቻት ወይም ደግሞ በውስጧ ላይ ችግር እንዲፈጠር ያደረገቻት እሷ እንደሆነች መድኃኒት እየሰጠቻት ከጊዜ በኋላ ሀብትና ንብረቷን ከወሰድን በኋላ ሁሉም ነገር ይስተካከላል፣ ወደ ቦታዋ ትመለሳለች፣ ምክንያቱም ወደ ጤናዋ እንመልሳታለን፣ እስከዛ ድረስ ግን በዊልቸር ትቀመጣለች ስትል ነበረ። አሁን ላይ እንግዲህ ህብስት ያለችበት ሁኔታን እየተመለከታችሁት ከሆነ በጣም ከባድ አጣብቂኝ ውስጥ የገባች ትመስላለች። ምክንያቱም ደግሞ የዓለም ልጅ ብትሆንም አሁን ላይ ከቤተሰቡ ራስ የሆነችዋ ይፍቱ ትልቂቷ እህቱ ከወንድሜ ጋር ቅርርብሽን ተይ ብላታለች። ይሄ ቅርርባቸው ደግሞ ያናደዳት የመሰለችው
ህብስት እንግዲህ ቅርርባቸውን የምትተውም አትመስልም። ምክንያቱም ወደ ፍቅር መንገድ የሄዱ ይመስላሉ ሁለቱም በአምላክና ህብስት መፋቀር ደረጃ ላይ ናቸው። ምክንያቱም እሱን ማጣት እያስፈራት የመጣበት አጋጣሚ አለ አሁን ላይ። ሰላም ውድና የተከበራችሁ ቤተሰብ እንኳን ደህና መጣችሁ። ወደዚህ ቻናል ስትመጡ ላይክ እና ሰብስክራይብ ሼር እያደረጋችሁ ቤተሰብ አባል ይሁኑ ማለት ነው። በዚህ እንግዲህ በእንጀራ እናቷና ባልወለዳት አባቷ የምትገፋዋን ሴት ልጅ የእሷን ድራማ ይዘን መጠናል ማለት ነው። እንግዲህ ይፍቱ ሚስት ስትሆን በይፋ ስራውን መቀላቀሏንም እየተናገረች ትገኛለች። አሁን ላይ ይፍቱ ስራውን መቀላቀል የጀመረችው በምክንያት ነው። መጀመሪያም ጊዜ ከባለቤቷ ከአለም ጋራ ሆና መስራት ያልቻለችበት ምክንያት የቤቱን ስራ የሚሰራው ሰው ስላልነበረና የቤት ሰራተኛዋ ለእረፍት ብላ ወደ ሌላ ቦታ ሄዳ ስለነበረ ነበር። አሁን ላይ ታፈሱ እንግዲህ የቤት ሰራተኛዋ ስትሆን ወደ ቤት ተመልሳለች። ታፈሱም እንግዲህ በእሷ ቁጥጥር ስር የምትሽከረከር ሰራተኛ ስትሆን አድርግ የተባለችውን ነገር ከማድረግ ወደ ኋላ የማትቆጠብ ነች። እንደውም መላምትና ዘዴዎችን በደንብ አድርጋ የምታመጣ ለሷ ጥሩ ጠንካራ ጎን ያላት ወይም ደግሞ የይፍቱ ቀኝ እጅ ማለት ነች ታፈሱና። ታፈሱም ይህንን ነገር በተማሪዋ ህብስት ላይ የጨመረችባት መድኃኒት ወይም ደግሞ በምትበላው ምግብ ላይ በምትጠጣው ነገር ላይ እያደረጉ እየሰጧት አሁን ላይ የሚጠጣውን ትተው በምግብ አድርገው በይበልጥ ሳትጠራጠር እንድትመገበውና ይቺ ልጅ አካል ጉዳተኛ እንድትሆን ወይም ደግሞ ከአልጋ ላይ እንድትውልና ጤናዋ እንዲታወክ እያደረጓት ይገኛሉ። እንግዲህ አሰሪና ሰራተኛ ሆነው ተባብረውባታል። በአምላክ እንግዲህ የቻለውን ነገር ሁሉ እያደረገ እየታገለ ይገኛል። እሱና ጓደኛው በአንድ ላይ ሆነው ብዙ ነገሮችን ለማድረግ ሲሞክሩ አይተናል። ግን አሁን ላይ ህብስትን እንግዲህ መታደግ እየቻሉ አይደለም። ዞሮ ዞሮ ግን አሁን ላይ የአምላክና እንዲሁም ደግሞ አለም የእህቱ ባል በአሁኑ ሰዓት እየተግባቡ አይደለም። ምክንያቱም ደግሞ በተለይ አንተ ሰው ገለሃል አልገደልኩም በሚለው ሂደት ውስጥ መተባበር አብሮ አልፈለገም። እስከ ዛሬ ድረስ ደደብ ነህ አንተ ማስተዋል አትችልም ሲለው እንደናንተ አይነት ስራ ሰርቼ ጎበዝ ከመባል ደደብ ተብዬ ምንም ነገር የማላቅ ብባል ይሻለኛል ብሎ እንግዲህ እየመለሰለት ነበር። በአምላክ የዚህን ስራ የሚሰራው ወዶ ሳይሆን ተገዶ እየሰራና እንዲሁም ደግሞ ላልፈለገው ነገር እየተባበራቸው መሆኑን እያሳዩት እንደሆነ እሱም በግልጽ አድርጎ እየነገረ ይገኛል። አጠገቧ ላይ እንግዲህ በአጠገቡ ላይ የምትገኘዋን ህብስትን እያገዛት ያለው ተመሳሳይ ታሪክ ያላቸው ስለመሰለው ይችን ልጅ ከዚህ ወንጀል ወይም ደግሞ ከዚህ አደጋ ከነዚህ መጥፎ ሰዎች ወንጀለኞች ለመታደግ እየሞከረ ያለውን ሂደት እያየን ነበረ። ምክንያቱም ባልተቀራረቡ ወይም ደግሞ ለሱ ለዓለም ወግኖ የሚሰራ እየመሰለ እሷን በተቃራኒ መንገድ እያገዛት ቀድሞ ተመካክረው እየገቡ ይሄን ነገር ለማሸነፍ እንግዲህ ዳር ደርሰዋል ማለት ነው። ከዚህ በኋላ አለምና ይፍቱ የሚወድቁበት ጊዜ ሩቅ አይደለም። ወይም ደግሞ በትክክል አምላክ በአምላክ ከነሱ ጋር አለመሆኑን ካወቁ እርግጠኛ ነኝ ይፍቱም ሆነ አለም ከዚህ በኋላ በአምላክ ላይ ጥቃት ሊያደርሱበት ወይም ደግሞ መጥፎ ነገር ሊያደርጉበት ይችላሉ ማለት ነው። ህብስትንም ከዚህ ወጥመድ ውስጥ የምታመልጥ አይደለችም። በተለይ ህብስት በአሁኑ ሰዓት ላይ ከገንዘብ ከሀብት ከንብረቱ ወይም ደግሞ ከሌላ ሀሳቡ የበለጠ ትልቁ ነገር ሀሳቧ ሆኖባት ያለው በአምላክ ካጠገቧ መሆኑን ወደዋለች። ምክንያቱም የእሷ መታመም በሱ እቅፍ ውስጥ እየታቀፈች መመላለሱ ከቦታ ቦታ ይዟት የሚሄድበትን የእሱን እንቅስቃሴ አብሯት መሆኑን ወደዋለች እና መታመሟን እንደፈለገችው እየነገረችው ነበረ። ይሄ መሆኑ ደግሞ በጣም እንዳስደሰታት እየነገረችው ትገኛለች። እሱም ደግሞ በቃ ይሄ እንደዚህ ማውራት ትችይበታለሽ፣ አገጣጥሞ ማውራት ትችይበታለሽ እያላት ነበረ። በመጥፎ ነገር አልተመለከተውም። እሱም ራሱ ወዷታል። እናም አቀራረባቸው እንግዲህ ወደ ሌላ ነገር እያመራ የሄደ ይመስላል ወደ ፍቅር ግንኙነት ከገቡ። ምክንያቱም አለም መጀመሪያም ወደ ፍቅር መግባት የተከለከለ ነው ብሎ አስጠንቅቆት ነበረ። አሁን ላይ ግን የአባቷን እንግዲህ እሷን አባት እንደገደለ ነበረ ሲያወሩት የሰሙትና አሁን ላይ ይሄንን ነገር በሰማች ጊዜ ህብስት ደንግጣለች። ከበር ላይ ስለነበረች ሁሉንም ነገር አዳምጣቸዋለች። ግን ደግሞ ይሄንን ነገር የሰማችውን እንዳልሰማች ለማስመሰል አፏን ያዝ አድርጎ ወደ ክፍሏ ይዟት ገብቶ ነበር ማለት ነው። ከዚህ በኋላ ምን ሊፈጠር ይችላል ለምትሉት በጣም ከባድ ነገሮች ይፈጠራሉ። እንግዲህ አለምና ይፍቱ በፊት ለፊት ሆኖ በአምላክን የሚካሰሱት ይሆናል ማለት ነው። ፊት ለፊት ላይ ትግልን ይጀምራሉ። እንግዲህ መሀል ላይ ተጎጂው የምትሆን ማንም አይደለችም ህብስት ናት።
በአምላክ የለም ካጠገቧ ማለት ህብስት ወደቀች ማለት ነው። ህብስት ደግሞ ልትነሳ ወይም ደግሞ እንደ አንድ ትንሽ ልጅ ልትቀጥል ህይወቷ የሚችለው በአምላክ ሲኖርላት ብቻ ነው እና ይሄ ነገር ደግሞ በጣም ያሳስባል። ከእሷም ከማንም ጎን ሳይሆን ገለልተኛ ወገን ሆኖ ጉዳዮችን በዳር ሆኖ እየደገፈ የሚገኘው የበአምላክ ጓደኛና በአምላክ ናቸው። አሁን ላይ እንግዲህ ለህብስት መኖር ትልቁን ሚና እየተጫወቱ ያሉት ይፍቱም እንግዲህ በዚህ ከቀጠለች እግሯን አሁንም ሽባ ማድረጓን የማትተው ነው ማለት ነው። ታፈሱም ሰራተኛ ናት፣ ግን ደግሞ አሁን ላይ ያየችውን መጠጋጋትና ሁለታቸው ላይ የነበረውን የፍቅር ስሜት ለማደፍረስ የሞከረችበት መንገድ በጣም ከባድ ነበረ። ከጨረሽ ውጪ ተቀብዬሻለሁ ሲላት ነበር ምሳ ከሰጠቻት በኋላ ማለት ነው። ያየችውን ነገር እንዳላየች ትቁጠር ለማለት ያክል በአምላክ ሲያስጠነቅቃት ነበር ማለት ነው። ታፈሱም ተናዳ በዚህ ድርጊቱ እያለች ነበር እያሽሟጠጠች ስታልፋቸው የነበረ። በዚህ የተናደደችዋ ታፈሱ ምን ልታደርግ ትችላለች? ወይስ በአምላክን የራሷ ለማድረግ እንደገና ህብስት ልትበቀል ትችል ይሆን? ቀጣዩን እንግዲህ የምናየው ይሆናል። አለምም አባቷ አለመሆኑን እንግዲህ በተደጋጋሚ በአምላክ ሲነግራት የቆየች ህብስት አሁን ላይ በጆሮ አዳምጣለች ማለት ነው። ይሄ ማለት ደግሞ ብዙ ነገሮች አሉ። አለም በአሁኑ ሰዓት ላይ አቶ አለም ማለት ነው ብሩን እንግዲህ ሲቆጥሩት ይሄ ተዝቆ የማያልቀውን ጸጋ ከህብስት እጅ ተቀብሎ እያንዳንዱ ሲቆጥሩ የሚታያቸው እንደ ህልም ሆኖ ሰመመን ሆኖ እየታያቸው ያለ ብዙ ነገር አለና ይሄንንስ ነገር እንዴት አድርገው ሊያልፉት ይችላሉ? አብረን የምናየው ይሆናል። ውድና የተከበራችሁ በቀጣይ እንግዲህ ብዙ ነገሮች ይፈጠራሉ። ቀጣዩን ፓርት ደግሞ ይዤላችሁ እመጣለሁ። እስከዛውም ሰናይ ቆይታ ብያለሁ።